በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልን። ክቡራትና ክቡራን በዓለም ዙሪያ የምትኖሩ ውድ ኢትዮጵያውያን ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ የዓለምንና የኢትዮጵያዊ ወቅታዊ ሁኔታ የማቀርበው አነ ወልደ ገብርኤል ስነ ቅዱስ መጋቢት 19ና 20 2023 ዓ.ም በዘመነ ሄኖክ ወይም የካቲት 29ና 30 2017 በግብፅ አቆጣጠር በመስቀል አደባባይ ፍራንክሊን ግርሃም መርሃ ግብር አከናውኗል። የቀድሞ የአሜሪካ ኢቫንጀሊካል ፓስተር የነበሩት የቢሊንግሃም ልጅ የሆነው ሪቨረንድ ፍራንክሊን ግርሃም መለኮታዊ ጉብኝት ለኢትዮጵያ በሚል ቃል ወደ ኢትዮጵያ መጥቶ በመስቀል አደባባይ ስብከት ሲሰብክ ታይቷል። ኢትዮጵያ እንደ ማንኛውም ሀገር ናት በማለት የኢትዮጵያን ቅድስናና ታሪክ በማኮሰስ የሚናገረው ፍራንክሊን ግርሃም ቻቸው ተዋህዶን ከነሙሉ ክብሯ ላስጠበቁት ትውልድ የልጅ ልጅ ለሆኑት ለአሁኖቹ መናፍቃን እምነትን ለመስበክ መምጣቱ የሚያስደንቅ ሆኖ እናገኘዋለን። Ethiopia is unlike any country in the world. መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል በተደረገው ጉዞ ሐዋርያት ያላስተማሩትን አዲስ እምነት ለማስተማር ወደ ኢትዮጵያ መምጣቱን ብዙውን ሕዝብ ትዝብት ውስጥ ከቷል። ሐዋርያት ያስተማሩትን ርትዕት ተዋህዶን ሃይማኖት ቀድማ ለተቀበለችና ኦሪትን ከአዲስ ኪዳን አስተባብራ ለያዘች ኢትዮጵያ ሐዋርያዊ ቅብብል ከሌላትና የግብረ ሰዶማውያን ሀገር ከሆነች አሜሪካ የእምነት አባት ነኝ በሚል ግለሰብ መጥቶ ሲያስተምር የዚህን ያህል ሕዝብ መገኘቱ እውነት ትውልዱ ምን ያህል እንደጠፋ የሚያጋለጥ ጉዳይ ነው። የሪቨረንድ ፍራንክሊን ግርሃም አባት ፓስተር ቤሊንግሃም በ1952 ዓ.ም በግብፅ አቆጣጠር በአዲስ አበባ በመገኘት የምንፍቅና አስተምሮ መስበኩ ይታወቃል። Your Imperial Majesty, Bishop Debelius, delegates, observers, friends, ladies and gentlemen. My father, Billy Graham, was here 65 years ago to this very day. በዘመኑ የነበሩት ለመናፍቃንና ለካቶሊክ እምነት የመስፋፋት ፈቃድ የሰጡት አጼ ኃይለ ሥላሴ በቤተ መንግሥት ከፍተኛ ግብዣ አድርገውላቸዋል። ይህንንም ግንኙነት በማጠናከር በ1958 ዓ.ም በግብፅ አቆጣጠር ቢሊ ግርሃም በበርሊን ባሰናደው ጉባኤ ንጉሠ ነገሥቱን በመጋበዝ ንግግር እንዲያደርጉ አድርጓል። በዚህ ስብሰባ እንድንገኝ ሚስተር ቤሊ ግርሃም ስላደረጉልን ጥሪም እናመሰግናቸዋለን። ለክርስቲያኖች እጅግ አሳሳቢ ጉዳይ ሆኗል። ይህንን ግንኙነት በመጠቀም በኢትዮጵያ የምንፍቅና እምነት በከፍተኛ ደረጃ እንዲስፋፋና የተዋህዶን ትውልድ የመከፋፈል ሴራቸውን አከናውነዋል። ፍራንክሊን ግርሃም በመስቀል አደባባይ ባሰናደው መርሃ ግብር የተዋህዶን ንዋየ ቅድሳት ለምንፍቅና አገልግሎታቸው ሲጠቀሙ ታይተዋል። ከበሮውን መቋሚያውንና ጽናጽኑን በመጠቀም ዝማሬ አይሉት ዘፈን የመሰለ ነገር ሲያቀርቡ ታይተዋል። ተዋህዶን ለማስከበር የተሰየሙት ጳጳሳት እና ካህናት ትውልድን ወደ አንድ የዓለም እምነት ለመውሰድ የሚከውኑትን ተግባር አይተው እንዳላዩ ሰምተው እንዳልሰሙ ማለፋቸው ለሕዝብ ሁሉ ግራ አጋብቷል። ሃይማኖትን እንደ ማንኛውም ዓለማዊ ቁስ የሚያዩት የሃይማኖት ድኩማኖች ማሽነሪ እንደ መግዛት ሁሉ ሃይማኖትንም የሃይማኖት ሥርዓትንም ሰለጠኑ ከሚሏቸው ከነጮች መዋስን እንደ ጽድቅ መቁጠራቸው መጃጃል መሆኑን የሚረዱት አይምሮ የላቸውም። መጽሐፍ ቅዱስ ትንቢተ ኤርምያስ እግዚአብሔርም እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ ይላል እንጂ ዘመናዊዎችንና የዓለም አዋቂዎችን ተከተሉ አይልም። በአጠቃላይ በመናፍቃኑ ዓለም ግን ይህ ነገር ፈጽሞ አይታወቅም። የቴክኖሎጂ ውጤቶችን ለማዘመን ሁሉ ሃይማኖታቸውንም ለማዘመን ሲሞክሩ ነው የሚታዩት። ይህ ደግሞ የሰይጣን መንገድ እንጂ ፈጽሞ የእግዚአብሔር መንገድ አይደለም። ከዚህም ይባስ ብሎ ለኢትዮጵያ ይጸልያል ተብሎ የመጣው ግርሃም የግብረ ሶዶማውያን ደጋፊ መሆኑ ደግሞ
ነገሩን ምን ያህል የከፋ መሆኑን ያሳያል። ሰውየው የግብረ ሰዶማውያን አባል ወይም ደጋፊ መሆኑን የሚያሳዩ አደባባይ ላይ የዋሉ ምስሎችን ነው። Why shouldn't gay people get married? Listen, they can do whatever they want. Apart from get married? They can do whatever they want. But but that doesn't. You don't want to include marriage. Marriage is between a man and woman. That's God is the one who defines the limits for marriage. He's the one who gave marriage. The first marriage. No, I understand that. But when you say they can do whatever they want, you mean except get married? This is a free country. No, I mean, the fact is God loves the homosexual people. He loves all of us. No, I mean, the fact is God loves the homosexual people. He loves all of us. በአጠቃላይ በዚህ ሳምንት የተፈጸመው የአስነዋሪ ተግባር ሀገር ሲያረጅ ጃርት ያበቅላል የተባለውን የአባቶችን ምሳሌ የሚያረጋግጥ ሆኖ እናገኘዋለን ተብሏል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ዘኢትዮጵያ